በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን ያውቁ ኖሯል? ለመሆኑ በመጽሐፍ ቅዱስና በሌሎች መጻሕፍት ከምናውቃቸው ሳራ ከሚባሉ ቅዱሳን መካከል ተጋዳይ ስለነበረችው መነኮሳይት ሳራ ያውቃሉ? በመጋቢት 15 ከሚዘከሩ ቅዱሳን መካከል ቅድስት ሳራ ከልጅነቷ ጀምሮ በቤተሰቦቿ አበረታችነት መጻሕፍትን የማንበብ ልምድ ነበራት። በተለይም ደግሞ ስለ ምንኩስና ሕይወት የተጻፉ መጻሕፍትን አብዝታ ከማንበቧ የተነሳ ወደ ምንኩስና ሕይወት ለመግባት ወሰነች። በመሆኑ መንኩሳ የሰይጣንን ፈተና ድል እስክታደርግ ድረስ እየተጋደለች ሌሎች መነኮሳትን እያስተማረች ኖረች። ሸምግላ 80 ዓመት በሞላት ጊዜ በዚህች ቀን ማረፏን ስንክሳር ይገልጣል። ሊቀ ጵጵስና በተሾመ ጊዜ ከካፊያ በስተቀር ዝናብ የማያውቁት የእስክንድርያ ሕዝቦች ዝናብ እንደዘነበላቸው ያውቃል። አባ ሚካኤል ዕረፍቱ መጋቢት 16 ሲሆን በእስክንድርያ ከተሾሙ ሊቀ ጳጳሳት መካከል 47ኛው ነበር። በዚህ አባት ዘመን በክርስቲያኖች ላይ ስቃይ ከመብዛቱ የተነሳ ወደ 24,000 የሚጠጉ ክርስቲያኖች ሃይማኖታቸውን ክደው ነበር። ስለ እነርሱ አባ ሚካኤል እጅግ ያዝን ነበር። በጎቹን በመልካም አጠባበቅ እየጠበቀ ከኖረ በኋላ በአመፅ ከተነሱ ነገስታት እጅግ የከበደ ስቃይን ተቀበለ። የዕረፍት ጊዜውን በደረሰ ጊዜ በዚህች ቀን በመጋቢት 16 ቀን አረፈ። ከሞተ በኋላ 4 ቀንን በመቃብር ካሳለፈ በኋላ ጌታችን ያስነሳው አልዓዛር ሞቷልን? መቼ ሞተ? የሚሉ ጥያቄዎች አይጠፉም። ቅዱስ አልዓዛር በድጋሜ የሞት ጽዋን የሚጠጣበት ቀን በደረሰ ጊዜ በመጋቢት 17 ማረፉን ስንክሳር ይነግረናል። ለመሆኑ ጌታችን አልዓዛርን ሲያስነሳው ለምን እስከነ መግነዙ አስነሳው? ለምን 4 ቀን ሙሉ በመቃብር እንዲቆይ ተወው? እነዚህ ጥያቄዎች በስንክሳር ላይ መልስ ተሰጥቷቸው እናገኛለን። ጌታችን አልዓዛርን በመቃብር 4 ቀን እንዲኖር ሲያደርገው የጻድቃንና የኃጥአንን መኖሪያ እንዲያይ እንደሆነና ከነመግነዙ ሲያስነሳው ደግሞ ሰዎች መሞቱን እንዲረዱ እንደሆነ በስንክሳር ተጽፎ እናገኛለን። በጓደኝነት በሃይማኖታቸው ጸንተው በሚያስፈራ ንጉሥ ፊት ስለ ክርስቶስ ስለመሰከሩ ቅዱሳን ምን ያህል ያውቃሉ? ቅዱስ ጻና በመጋቢት 18 የተወደደ ወዳጁን ቅዱስ ኤስድሮስን ጨካኝ ንጉሥ ለሃይማኖቱ ቀናነት ከእርሱ ለይቶ እንደገደለበት ያውቃሉ? በዚህ ጊዜም የቅዱስ ጻና እናት የኤስድሮስ ነፍስ ወደ እግዚአብሔር ስታርግ አይታለች። ከቅዱስ ጳውሎስ ደቀ መዛሙርት መካከል ወደ ሮሜ ሰዎች 16:10 ላይ ስሙ የተጠቀሰው አርስጥቦሎስ ስለተባለ ሐዋርያው ያውቃሉ? ይህ ቅዱስ ከ72ቱ አርድእት መካከል አንድ ሲሆን በበዓለ ጰራቅሊጦስ መንፈስ ቅዱስ በሐዋርያት ላይ ሲወርድ አብሮ የነበረ ሐዋርያ ነው። ስለ መልካም አገልግሎቱ ክፉዎች በድንጋይ ቢወግሩትም ጌታችን አድኖታል። ተጋድሎውን በፈጸመም ጊዜ በመጋቢት 18 ቀን ማረፉን ስንክሳር ይገልጣል።